ምዕራፍ 5 ላይ ደርሰናል ማለት ነው። እንግዲህ ላለፉት ከመግቢያው ውጪ እያንዳንዱን ምዕራፎች አንዳንድ ቀን ነው ያየን ያለ ነው ማለት ነው። ሮሜ ምዕራፍ 1 2 3 4 አንዱን ምዕራፍ በአንድ ቀን እያደረግን እያጠናን ነው የምንገኘው። ምክንያቱም ሐዋርያው ጳውሎስ ያላለውን ላለማለት ከስህተት ለመቆጠብ እንደዛ ማድረጉ የተሻለ ነው ብዬ ስላሰብኩኝ አንዱን ምዕራፍ በአንድ ቀን እያደረግን እያጠናን ነው። ስለዚህ ባለፈው እንደምታስታውሱት ሮሜ ምዕራፍ 4 ላይ የነበራችሁ ሰዎች ያየነው ሐሳብ ምን ነበር? ከጽድቅ ጋር በተገናኘ የአብርሃምና አብርሃም እንዴት ጻድቅ ሆነ በሚለው ሐሳብ ላይ ሐዋርያው ጳውሎስ የሚናገረው ነገር ለማየት ሞክረን ነበር አይደል? እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን ብሎ ሐዋርያው ጳውሎስ ጥያቄ ምልክት ይጠይቅና በእግዚአብሔር ፊት ትምክህት እንዳላገኘ ይነግረናል። ስለዚህ አብርሃም ያላገኘው ነገር ምንድነው ስንል ትምክህት አላገኘም በእግዚአብሔር ፊት። ለምን ከተባለ በራሱ ስራ በራሱ ጽድቅ ጻድቅ ስላልሆነ አይደል? በራሱ ጥረት አይደለም ጻድቅ የሆነው በእምነቱ ነው። ስለዚህ በእምነቱ ስለሆነ በእግዚአብሔር ፊት ምን አላገኘም? ትምክህት አላገኘም ብለን ታዲያ እንዴት ነው ጽድቅን ያገኘው ስንል በእምነት ነው ብለን ቁጥር 3 ላይ መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት የሚለውን ሐሳብ አይተን ነበር። እንግዲህ ከዛ በኋላ ዳዊትን እንደ ምሳሌ አድርገን አንስተን ነበር። ዳዊት የተናገረው ነገር ቁጥር 6 ላይ አመጻቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው የሚለውን ሐሳብ አይተን እንግዲህ ይህ ብፅዕና እንዴት ነው የሚገኘው ስንል በእምነት ነው የሚገኘው። ስለዚህ ይህንን ያመነ ሰው አመጻው ይሰረይለታል፣ ኃጢአቱ ይከደንለታል፣ ብፁዕ ይባላል። ኃጢአቱ ምን አይልም? አይቆጠርበትም። እንደምታውቁት ህጉ ዛሬ እሱን ሐሳብ እናያለን። ሮሜ ምዕራፍ 5 ላይ ስንገባ ህግ ለምንድን ነው የገባው? ብዬ ብጠይቃችሁ የተለያየ ምላሽ ልንሰጥ እንችላለን። ግን እንደ ሮሜ መልእክት በተለይ ምዕራፍ 5 ላይ ቆመን ስንናገር ህግ የገባው ኃጢአት እንዲበዛ ነው። ስለዚህ ኃጢአት ይበዛል ስንል ኃጢአት ይቆጠራል ማለታችን። ኃጢአት እንዲቆጠር ነው ህግ የገባው። ለምሳሌ አትግደል የሚል ህግ አለ። ስለዚህ ስትገዲ 1 ይባላል። አታመንዝር የሚል ህግ አለ። ስታመነዝር 2 ይባላል። አትስረቅ የሚባል ህግ አለ። ስትሰርቅ 3 ይባላል። ስለዚህ ይቆጠራል ማለት ነው ኃጢአት። አሁን ያለነው በጸጋው ዘመን ነው ያለነው እና በህጉ ዘመን ስላልሆንን በጸጋው ዘመን ስለሆንን ያለነው ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ስለዚህ አሁን የሚቆጠርልን ጽድቅ ነው ያለን እንጂ የሚቆጠርብን ኃጢአት የለም ማለት ነው። እሱን ሐሳብ ለማየት ሞክረን ነበር። ከዛ ስለመገረዝና ስላለመገረዝ የተወሰኑ ፖይንቶች አንስተን ከዛ ህጉን በተመለከተ ሐዋርያው ጳውሎስ ምን ነገረን የሚለውን ሐሳብ አይተናል። ስለዚህ ዛሬ ቀጥታ የምንገባው ሮሜ ምዕራፍ 5 ላይ ነው። እንደ መግቢያ ያክል እሱን ከነገርኳችሁ ለማስታወስ ያክል ሮሜ ምዕራፍ 5 ላይ ሐዋርያው ጳውሎስ የሚነግረን ነገር አለ። ምን ይላል? ቁጥር 1 ላይ እንግዲህ ይላል። እንግዲህ ብሎ ነው የሚጀምረው። እንግዲህ ብሎ ሲጀምር ከምን ጋር ነው የሚገናኘው? ከምዕራፍ 4 ቁጥር 24 እና 25 ጋር ነው የሚገናኘው። እንግዲህ ሲል ምን ማለቱ ነው? እንግዲህ ሲል ምን ብሎ ነበር? ሮሜ ምዕራፍ 4 ላይ መጨረሻው ቁጥር ላይ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል። ስለዚህ ይሄ ጽድቅ የሚቆጠርልን ለማን ነው? ላመን ነው። ለኛ ማን ላመን? የኢየሱስ ክርስቶስን ትንሣኤ ላመን ለኛ ይቆጠርልናል። እንደዚህ ከሆነ እንግዲህ ይላል ማለት ነው። ስለዚህ ከዛኛው ቁጥር ጋር የተገናኘ ሐሳብ መሆኑን እንረዳዋለን። ያው ሐዋርያው ጳውሎስ ምዕራፍ 4 ምዕራፍ 3 ምዕራፍ 5 ብሎ አልከፋፈለው። በኋላ ላይ የተነሱ ስኮላሮች ናቸው የከፋፈሉት። እሱ ሙሉ ወጥ የሆነ መልእክትን የጻፈው። ስለዚህ ሐሳቡ የሚገናኝ መሆኑን በዚህ ምን ማድረግ አለብን? እንረዳዋለን ማለት ነው። ስለዚህ ሮሜ ምዕራፍ 5 ቁጥር 1 ላይ ያለውን ሐሳብ እንግዲህ እያብራራ ነው እንቀጥላለን ማለት ነው። ጌታ መንፈስ ቅዱስ ያግዘናል። እሺ ሮሜ ምዕራፍ 5 ቁጥር 1 ምን ይላል? እንግዲህ በእምነት ከጸደቅን
በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። አዲሱ መደበኛ ትርጉም ሰላም አለን ይላል። ሰላም አለን ይላል። አያችሁ እንግዲህ በእምነት ከጸደቅን ስለዚህ ይሄ መልእክት ለማን ነው ከተባለ በእምነት ለጸደቁ ነው። በእምነት ላልጸደቁ ሰዎች ይሄ መልእክት ትርጉም አይሰጣቸውም፣ አይገባቸውም፣ ራሱ አይገባቸውም። እንግዲህ በእምነት ከጸደቅን ነው የሚለው። በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም አለን። ስለዚህ ከእግዚአብሔር ጋር ሰላም ነን። ከእግዚአብሔር ጋር ሰላም ነን። አሁን ጸበኞች አይደለንም። ከእግዚአብሔር ጋር ምንድነን? ሰላም ነን። ለምን ከተባለ የጸደቅነው በእምነት ስለሆነ፣ እግዚአብሔር የተቀበለን በእምነት ስለሆነ፣ አሁን እግዚአብሔር ተቀብሎናል። በጌታችን በኢየሱስ ክርስቶስ በኩል ተቀብሎናል። ስለዚህ ስለተቀበለን እግዚአብሔር ከኛ ጋር ጸብ ላይ አይደለም። እግዚአብሔር የተጣላችሁ የሚመስላችሁ ሰዎች ካላችሁ አማኞች ሆናችሁ ተሳስታችኋል። እግዚአብሔር ጸብ ላይ አይደለም። እግዚአብሔር ሰላም ነው ከእናንተ ጋር። እናንተን በሚመለከት ጉዳይ ላይ እግዚአብሔር ሰላም ነው። ሰዎችን በተመለከተ ጉዳይ ላይ ቢጠየቅ እግዚአብሔር ሰላም ነው የሚለው። ሰላም ነው። ለምን? ተቀብሎናል። ያጸደቀን ምኑ ነው ስንል ያጸደቀን ደግሞ ደሙን ይለናል ቁጥር 9 ላይ። ይልቁንስ እንግዲህ አሁን በደሙ ከጸደቅን ነው የሚለው። ስለዚህ ያጸደቀን ደሙ ነው። እኛ ደግሞ በእምነት ጸድቀናል። ስለዚህ በእምነት ስለጸደቀን ከእግዚአብሔር ጋር ሰላም ሆነናል ማለት ነው። ከእግዚአብሔር ጋር ሰላም ሆነናል። ስለዚህ የሆነ ነገር ከዚህ በፊትም ብያቸዋለሁ አይደል? እዚህ ቤት ይሁን ሌላ ቤት ባላስታውስም የሆነ ነገር ሀፕን ሲያደርግ ምድራችን ላይ የእግዚአብሔር ቁጣ የሚመስለን ሰዎች ተሳስተናል። የሆነ እሳተ ገሞራ ሲነሳ፣ መሬት ሲንቀጠቀጥ፣ አውሎ ነፋስ ሲመጣ እግዚአብሔር ተቆጣን። ኮሮና ሲገባ እግዚአብሔር ተቆጣን። እግዚአብሔር ሊያጠፋን ነው ሊቀስፈን ነው የምንል ሰዎች ክርስቲያን ሆነን ሌላው ቢል ችግር የለውም። ሌላው ሊሆን ይችላል አላቅም። ግን ለአማኞች ግን እንደዚህ የሚባል ነገር የለም። እግዚአብሔር አሁን በኮሮና በቫይረስ በእሳት በውሃ በንፋስ ምናምን ሰውን አያጠፋም። የለም። እግዚአብሔር ከሰው ጋር ባለው ሁኔታ ብትጠይቁት እንዳልኳችሁ ሰላም ነው። እግዚአብሔር ሰላም ነው የሚለው። በፊት እንደምታውቁት እግዚአብሔር ሁለት ነገሮችን አድርጓል፣ ውሃና እሳትን። በኖህ ዘመን ውሃን ነው ያመጣው አይደል? ከሰማይ ውሃን አመጣና ምድርን አጠፋት በነበረው ኃጢአት ምክንያት። ከዛ በኋላ ደግሞ የሰው ልጅ በዛ ሳይማር ሲቀር ደግሞ ምንና መጣ? እሳትን አመጣ ማለት ነው። ሶዶምና ጎሞራን አጠፋቸው ከሰማይ የእሳት ዲንን አውርዶ ማለት ነው። ከዛ በኋላ ግን እግዚአብሔር እንደዛ አያደርግም። በተለይ በዚህ ዘመን እንደዚህ አያደርግም። እግዚአብሔር በጸጋው ዘመን እግዚአብሔር እንደዛ አያደርግም፣ ተቀብሎናል። ስለዚህ የሰው ልጅ ከእግዚአብሔር ጋር ባለው በተለይ በእምነት የጸደቅን እኛ ከእግዚአብሔር ጋር ባለን ግንኙነት እግዚአብሔር እኛን ማየን ሰላም ነው፣ ተቀብሎናል ነው። ለዛ ነው መካከለኞች የማያስፈልጉን። በእንትና በኩል እግዚአብሔር እንዲቀበለኝ ማልመጣው ለዛ ነው። በመላእክት በኩል በጻድቃን በኩል በቅዱሳን በኩል እግዚአብሔር እንዲቀበለኝ ማልጠራው ለዛ ነው። ኦልሬዲ ተቀብሎኛል። የተቀበለኝና አምላክ በእንትና በኩል ተቀበለኝ ማለት አይቻልም፣ ነውር ነው። እግዚአብሔር እንዳልተቀበላችሁ ካሰባችሁ አይምሯችሁ እንደዚህ አይነት ሐሳቦችን ሊያመጣ ይችላል። ግን እግዚአብሔር እንደተቀበለው ሰው ግን ስናስብ ኦልሬዲ ምን ብለናል? ገብተናል፣ ተቀብሎናል። እግዚአብሔር ከኛ ጋር ያለው ጉዳይ ምንድነው? ሰላም ነው። ሰላም ነውና አትረበሹ። በቃ የሆነ ነገር ስትሰሙ በዜና የሆነ ነገር ሲሆኑ እግዚአብሔር እንዲህ ሊያደርገኝ ነው እና ምን ነገር የሚባል ነገር የለም። ያኔ በኮሮና ጊዜ ሙስሊሙ፣ ኦርቶዶክሱ፣ የወንጌል አማኙ አንድ ላይ ሲጸልዩ ነበርና እሺ ስላለፈን የምለፈው ልቶ እሺ። ስለዚህ እግዚአብሔር በሆነው ባልሆነው
መቅሰፍትን አያመጣም። እኛን በተመለከተ የእግዚአብሔር ምላሽ ሰላም ነው የሚል ነው። በቃ ሰላም ነው። ከሰው ልጅ ጋር እግዚአብሔር አሁን ያለው ነገር ምንድነው? ሰላም ነው። ለምን ከተባለ ኤፌሶን 2:14 ላይ እንደሚናገር ሐዋርያ ጳውሎስ እርሱ ሰላማችን ነው። አሜን። እርሱ ምናችን ነው? ሰላማችን ነው። እግዚአብሔር ሰላማችን ነው። የሆነ ነገር ስታደርጉ እናንተን ለመግደል የሆነ ነገር የሚያነሳ አምላክ የለንም። የሆነች ነገር አድርጋችኋል ብሎ እናንተን ለማጥፋት የሚነሳ አባት የላችሁም። አሁን ለምን? እርሱ ሰላማችን ነው። ሰላማችን ነው። ስለዚህ ይህን ሰላም በሌላ መንገድ ልናገኘው አንችልም። ይህን ሰላም የምናገኘው በልጁ በኢየሱስ ክርስቶስ በኩል ብቻ ነው። በኩል ብቻ። ስለዚህ በልጁ ሞት ስለታረቀን አሁን ምን አግኝተናል? ሰላምን አግኝተናል። ለዛው ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ይላል ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። ስለዚህ ሰላም የሆነው ለምንድነው ከተባለ ከእግዚአብሔር ጋር በልጁ ሞት ምን ስለታረቅን ነው እንጂ በፊትማ ምን ነበር? ጠላቶች ነበርን ነው። ጠላቶች በነበርንበት ጊዜ ሰላም አልነበርንም ከእግዚአብሔር ጋር። አሁንስ ከታረቅን በኋላ ሰላም ነው። ስለዚህ የታረቀ ሰው ሰላም ነው ይላል። ያልታረቀ ሰው ደግሞ እንግዲህ እግዚአብሔር እንዲያደርገኛል ብሎ ይፈራል ማለት ነው። እሺ፣ ስለዚህ ይህንን ያገኘነው ነገር እንዴት ነው ስንል በእምነት በኩል ነው ብለናል። ስለዚህ ይህ እምነታችን ምን አስገኝቶልናል? ጸጋን አስገኝቶልናል። ቁጥር 2 ላይ የሚነግረን እሱ ነው። በእርሱ ደግሞ ወደ ቆምንበት ተመልከቱ፣ ወደዚህ ጸጋ በእምነት መግባት አግኝተናል፣ በእግዚአብሔርም ክብር ተስፋ እንመካለን ይላል። ስለዚህ ወደዚህ ጸጋ የገባነው በምን በኩል ነው? በእምነት ነው። ወደ ጸጋ የገባነው ስንል የተቀበልነው በምንድን ነው? በእምነት ነው። ይህን ጸጋ የምንቀበልበት ሌላ መንገድ የለም፣ ሌላ ሚንስ የለም ከጸጋ ውጭ፣ ከእምነት ውጭ። ይህን ጸጋ የምንቀበለው በእምነትና በእምነት ብቻ ነው። ሌላ በምንም አትቀበሉትም። ሚንስ ኦፍ ግሬስ እያሉ ብዙ ነገርን ሊዘረዝሩላችሁ ይችላሉ። የጌታ እራት፣ ቁርባን ምናምን እየተባለ እንዲህ የሚባል ነገር የለም። ለሌላ ነገር ይጠቅመናል። ኦፍኮርስ ለሌላ ነገር ሊጠቅም ይችላል። ግን አሁን እያወራን ስላለ ነው ስለ ጽድቅ በምናወራበት በዚህ ኮንቴክስት ግን ሚንስ ኦፍ ግሬሳችን አንድ ነው፣ እሱ እምነት ነው፣ ሌላ ነገር የለም። መጽሐፍ ቅዱሳችንን ስታዩ ጸጋን ከእምነት ጋራ ነው አገናኝቶ የነገረን። ጸጋን ከሌላ ነገር ጋራ አገናኝቶ መጽሐፉ አይነግረንም። የለም፣ እንደዚህ ነገር አታገኙ። የምታገኙ ከሆነ ታች በኮሜንት አስቀምጡልኝ። ጸጋ ካለ እምነት አለ። ጸጋውን የምንቀበለው በእምነት ነው። ጸጋ ስንል ከእግዚአብሔር ዘንድ የሚለቀቅ ነው። እምነት ስንል ደግሞ እኛ የምናምነው ነው። ሁለቱ ሲገናኙ ነው ጽድቅም ያለው የዘላለም ሕይወትም ያለው። ጸጋ እግዚአብሔር ወደኛ የላከው እጁ ነው። እምነት ደግሞ የተላከውን የምንቀበልበት መንገድ ነው። ስለዚህ ጸጋን መቀበያ መንገዳችን እምነት ብቻ ነው። እምነት ብቻ ነው። ለዛ ነው ጸጋ ብቻ እምነት ብቻ ብለን የምናምነው። ለዛ ነው ጸጋ ብቻ ስንል ምን ማለታችን ነው? እግዚአብሔር የሰው ልጅን የሚያድነው በጸጋ ብቻ ነው እያልን ነው። እምነት ብቻ ስንልስ ምን ማለታችን ነው? ይህን ጸጋ የምንቀበልበት መንገድ እምነት ብቻ ነው እያልን ነው፣ ሌላ ነገር አይደለም። ይህን ጸጋ ይህ ጸጋ ስንላችሁ የጸደቅንበትን ጸጋ የዳንበትን ጸጋ እያልኳችሁ። ስለዚህ ይህን ጸጋ የምንቀበለው በምንድን ነው? በእምነት ነው። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል። ስለዚህ ይህን ጸጋ የተቀበልነው በምን በኩል ነው? በእምነት በኩል ነው። ሌላ መንገድ የለም። በጥምቀትም አታገኘውም፣ በስራም አታገኘውም፣ በቁርባንም አታገኘውም። ሌላ የለም። ስለዚህ ኦልሬዲ
ወደዚህ ጸጋ የገባነው በእምነት በኩል ስለሆነ በእግዚአብሔር ክብርም ተስፋ ምናደርጋለን እንመካለን ይላል ማለት ነው። እንመካለን። አያችሁ፣ እንመካለን። ስለዚህ እንደ ክርስቲያን ትምክታችን ምን ላይ ነው መሆን ያለበት ስንል እዚሁ ላይ ሐዋርያው ጳውሎስ ይነግረናል። የአማኞች ትምክት አዲሱ መደበኛ ትርጉም ላይ ትምክት አይለው ሐሴት ነው የሚለው። አዲሱ መደበኛ ትርጉም ካላችሁ ማየት ትችላላችሁ። ትምክት የሚል ቃል አይጠቀምም፣ ሐሴት የሚል ቃል ይጠቀማል ማለት ነው። ስለዚህ የአማኞች ትምክታቸው ምንድን ነው? አማኞች ሐሴት የሚያደርጉት በምንድን ነው ስንል የመጀመሪያው ነገር በእግዚአብሔር ክብር ነው። በእግዚአብሔር ክብር ይመካሉ ወይም በእግዚአብሔር ክብር ሐሴትን ያደርጋሉ። ስለዚህ ይህን የተቀበልነውን የህይወት ስርዓት ከዳንን በኋላ ከተቀበልነው የህይወት ስርዓት የተነሳ መከራ ምናችን ይሆናል? ክብራችን ይሆናል ማለት ነው። ሁለቱን ነገር ነው የሚነግረን ሐዋርያው ጳውሎስ። በክርስቶስ ኢየሱስ አምናችሁ ጸድቃችኋል፣ ሰላምን አግኝታችኋል፣ በዚህ ደግሞ ትመካላችሁ፣ ደስ ይላችኋል። ግን ደግሞ እዚህ ምድር ላይ እስካላችሁ ድረስ ምን አለባችሁ ነው የሚለው? መከራ አለባችሁ። ስለዚህ በዚህ የህይወት ስርዓት በተቀበላችሁት የህይወት ስርዓት ምክንያት በሚመጣባችሁ መከራ ደስ ይበላችሁ፣ ሐሴትን አድርጉ፣ ተመኩ እያለን ነው። ቁጥር 3 እስከ 4 ድረስ ባለው ማለት ነው። ይህም ብቻ አይደለም አለ። ተመልከቱ፣ ይህ ብቻ አይደለም ሲል ምኑን ነው? ክብሩን ነው። የእግዚአብሔር ክብር ያለው እዚህ ጋር ያለው ተመልከቱ። በእግዚአብሔር ክብርም ተስፋ እንመካለን አለ አይደል? ከዛ ይህም ብቻ አይደለም ሲል ስለ እግዚአብሔር ክብር እየተናገረ ነው። በዚህ ብቻ አይደለም የምንመካው፣ በእግዚአብሔር ክብር ብቻ አይደለም የምንመካው። በምን እንመካለን? ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋ እንዲያደርግ እያወቅን በመከራችን ደግሞ እንመካለን አለ። አያችሁ? ስለዚህ መከራ ትዕግስትን፣ ይህንን ሲኩዌንስ በደንብ ያዙት። መከራ ትዕግስትን፣ ትዕግስት ጽናትን፣ ጽናት የተፈተነ ባህሪን፣ የተፈተነ ባህሪ ደግሞ ተስፋን ያስገኛል። ስለዚህ የአማኝ ህይወት በዚህ ሰንሰለት ውስጥ የሚያልፍ ነው። በህይወታችን ውስጥ መከራ ሲመጣ መከራው ምንድን ነው የሚያመጣው? አውትፑት አለው። ትዕግስትን ነው የሚያመጣልን። የትዕግስት ፍሬን ያስገኝልናል። ትዕግስት ውስጥ ደግሞ ስናልፍ ምን ይሰጠናል? ያ ትዕግስት ጽናትን ያስለማምዳል። ጽናቱ ደግሞ ምን ያመጣል? የተፈተነ ባህሪን ያመጣል ማለት ነው። በዚህ የተፈተነ ባህሪ ስንሆን ደግሞ ተስፋን እናገኛለን ማለት ነው። ስለዚህ አይ መከራ አልፈልግም ካላችሁ ተስፋ የላችሁ ማለት ነው። ስለዚህ ተስፋ ያለው ሰው ምን አለው? መከራ አለበት። መከራ ደግሞ እንደምታውቁት እንደየዘመኑ እና እንደየሀገሩ ይለያያል። እንደ ዘመኑ አሁን ሐዋርያው ጳውሎስ እንደነበረባቸው መከራ አብዛኛው ቦታ ላይ የለም። ሁሉም ጋር ባለልም ግን አብዛኛው ቦታ ላይ የለም አይደል? አሁን ደግሞ በዘመናችን እኛ ጋር ደግሞ ያለው መከራ ደግሞ በሐዋርያው ጳውሎስ ዘመን የለም። በነገራችን አንዱ መከራ በዚህ ዘመን ምን መሰላችሁ? አሁን የሆነ ግድያ ምናምን አርጋችሁ እንዳታስቡት። እንደዛም አለ፣ እሱ የለም እያልኳችሁ አይደለም፣ እንደዛም አለ። ግን አብዛኞቻችን በዚህ ዘመን ያለው መከራ ምን መሰላችሁ? ምቾት ነው። የኛ ትልቁ ችግሩ እሱ ነው። ምቾትን እምቢ አለ ማለት፣ ለምቾት እጅ መስጠት፣ እሱ ነው ትልቁ አሁን በዚህ ዘመን ያለው። ብዙዎቻችን አሁን በዚህ ዘመን ቅድም መስቀልና ስትሉ እየሰማሁ ነበርና ማንም የሚከተለኝ ራሱን ምን ይበል ይካድ ነው የሚለው። ከዛ በኋላስ መስቀሉን ይሸከም ነው የሚለው። መስቀል ከመሸከም በፊት ራስን መካድ አለብን አይደል? ማንም ነፍሱን ቢፈልግ ነፍሱን ያጣታል፣ ነፍሱን ካጣት ግን ነፍሱን ያገኛታል ነው የሚለው። ማለት ዘግሬት ፓራዶክስ ተብሎ ይታወቃል። ይህ ክፍል ነፍስን ከፈለካት ነፍስን ታጣታለህ፣ ነፍስን ደግሞ ከተውካት ነፍስን ታገኛታለህ። ስለዚህ በዚህ ዘመን ትልቁ ችግራችን ምንድን ነው? ምቾትን አለመተው ነው። ምቾትን ሳትተው
መስቀልን መሸከም የለም። መስቀል መሸከም ማለት በነገራችን ላይ መዘመር አይደለም። መስቀልን ተሸክም ያለውና አይደለም፣ እሱ አይደለም። ራስን መካድ የሚባለው ነገር እሱ ነው። ምቾትን መካድ ታስታውሳላችሁ አይደል? ያ ባለጸጋ፣ ወጣቱ ባለጸጋ ኢየሱስ አይቶት የወደደው ያ ባለጸጋ መጣና ምን ላድርግ አለው። እንደምታውቁት ሕግን ፈጽማለሁ፣ ሁሉ ነገር አድርጌያለሁ ከልጅነቴ ጀምሮ አለ። ከዚያ ያለን ሁሉ ሽጥና ተከተለኝ አለው። ጨነቀው አይደል የሚለው? ብዙ ሀብት ስለነበረው ጨነቀው። አየህ፣ ምቾት ማለት እሱ ነው። ራሱን አልካደም፣ ግን ኢየሱስ መከተል ፈለገ ማለት ነው። አያችሁ፣ ምቾት። ያን ባለጸጋ የያዘው ምንድን ነው? ምቾት፣ ንብረት። ስለዚህ ዛሬም ላይ ምቾታችን ማነቋችን ሆኗል። እንደየዘመኑ ይለያያል ያልኳችሁ ለዚህ ነው። ስለዚህ ስንቶቻችን ምቾታችንን ለክርስቶስ ስንል ለመተው ዝግጁ ነን የሚሉ ለራሳችን ብንመልሰው ጥሩ ነው ብዬ አስባለሁ። ስለዚህ እንደ ክርስቲያን መከራ ትዕግስትን፣ ትዕግስት ደግሞ ጽናትን፣ ጽናት ደግሞ የተፈተነ ባህሪ ደግሞ ተስፋን ያስገኛል ማለት ነው። ተስፋ ያስገኛል። ስለዚህ እንደ አማኝ ትምክህታችን ምንድን ነው ሲባል የእግዚአብሔር ክብርና የሚመጣብን መከራ ክብራችን ነው። በምንድን ነው ሐሴት የምናደርገው ከተባለ በእግዚአብሔር ክብርና በሚመጣብን መከራ። በሚመጣብን መከራ ደግሞ ስላችሁ ዝም ብሎ እየተጋጫችሁ ከሰው ጋር ምናምን የሚመጣባችሁን መከራ አይደለም። ከአለቃ ጋር ተጋጭተ ምናምን በዚህ ትዕግስትን አደርጋለሁ ምናምን ተስፋ አለኝ እሱ አይደለም። ስለ ክርስቶስ ስለተቀበልከው አሁን ከቁጥር 1 ጀምሮ ስላለው ነው። ከቁጥር 1 ጀምሮ ስላገኘው ሰላም፣ ክርስቶስ ኢየሱስን በማመን ስላገኘው ጽድቅ ስለተቀበልከው፣ ስለዚህ የህይወት ስርዓት በሚመጣብህ መከራ ነው የምንመካው። በዛ መከራ ነው የምንመካውና እንዳንጠቅስ ብዬ ነው። እሺ ከቁጥር 6 እስከ 11 ያለውን ደግሞ አሁን እኔ ከቁጥር 6 እስከ 11 ድረስ ሐዋርያው ጳውሎስ ምን እንደነበርን ይነግረናል። 6 ነጥቦችን ይነግረናል ከቁጥር 6 እስከ 11 ባለው። እነዚህ ነገሮች ምንድናቸው ሲባል አንደኛው ደካሞች ነበር፣ ኃጢአተኞች ነበር፣ የማንፈለግ ነበር፣ ቁጣ የነበረብን፣ መዳን የሚያስፈልገን ነበር፣ ጸበኞች እንደነበርን ይነግረናል ማለት ነው። እነዚህ አይነት መገለጫዎች ነበሩብን። ስለዚህ የመጀመሪያው ደካሞች እንደነበር ቁጥር 6 ላይ ይነግረናል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ለኃጢአተኞች ሞቷልና ይላል። ስለዚህ ደካሞች ሲል የምን ድካም ነው የሚያወራ? የስጋ ድካም ነው እንዲህ አይደለም። ስለ ስትሪንግዝ አይደለም እያወራ። ጽድቅን የማድረግ አቅም አልነበረንም። ከጽድቅ ነፃ ነበር። እንደ እግዚአብሔር ፍቃድ መመላለስ አንችልም ነበር። የዚህ ነገር የመንፈሳዊው ዓለም ድክመት ይዞን ነበር። ደካሞች ነበር። የመጀመሪያው ነገር እሱ ነው። ሁለተኛስ ኃጢአተኞች ነበር። ነገር ግን ገና ኃጢአተኞች ሳለን አይደል ያለው ቁጥር 8 ላይ። ስለዚህ ኃጢአተኞች ነበር። ሶስተኛ የማንፈለግ ነበር። እሱን ነው የሚነግረን ቁጥር 7 ላይ ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል ይላል። ስለዚህ እኛ ደግሞ ምን ነበር? ጻድቃን አልነበርንም። እኛ ኃጢአተኞች ነበር። ስለዚህ ለጻድቅ ሰው የሚሞት በጭንቅ የሚገኝ ከሆነ ስለ ቸር ሰው ሊሞት ምናልባት ከስንት አንድ ከሆነ የሚገኘው ስለ ኃጢአተኛ የሚሞትስ አለ ወይ? የለም። ስለዚህ ማንፈለግ ነበር። ሰው ጻድቅ ለሚባል ሰው ሙትለት ቢባል ስንቶቻችን እንሞታለን? አንድ መልካም ስራ ስለሚሰራ ሰው፣ ስለ ቸር ሰው መልካም ስራ የሚሰራ ሰው ብለን ለምሳሌ እንደ ምሳሌ ዝም ብዬ ላንሰው። ሰሞኑን ሀገራችን ላይ የእንትና አይቅር አማኝ ስላልሆነ ልቶ አማኝ ያልሆነ ሰው እንደ ምሳሌ ማንሳቱ አግባብ ስላልሆነ፣ ግን ብቻ አንድ አማኝ ጥሩ የሚባል አማኝ መልካም ስራ የሚሰራ አማኝ ሊሞት ነውና የእናንተ ሞት ያስፈልገዋል፣ እናንተ ከሞታችሁለት ይሄ ሰው በሕይወት ይቆያል ብትባሉ ስንቶቻችሁ ለመሞት ትፈልጋላችሁ?
ኧረ ተውት መሞት እንደው መሞት እኮ ትልቅ ነገር ነው። ኩላሊት ስንቶቻችሁ ሰጣላችሁ? እንደው አንድ ኩላሊት ሰጣችሁ መኖር ትችላላችሁ አይደል? እንደው ሞት እንኳን ሱሩቃችን ነው። ኩላሊት አንድ ኩላሊት እንደው ሰተን ራሱ መኖር እንችላለን አይደል? እንደዛ አሉን እንግዲህ በሳይንስ እኔ ማላቅም እንደዛ ብሎናል። መኖር ትችላላችሁ ተብለናል። ስለዚህ ስንት ሰው ይሰጣል አንድ ኩላሊት? የራሳችሁን ኩላሊት ማለት ነው። ከባድ ነው አይደል? እሱ ነው በጭንቅ የሚለው በጭንቅ። እሺ እንደዚህ መልካም ስራ ለሚሰራ ጻድቅ ለሆነ ሰው በጭንቅ የሚገኝ ከሆነ ኃጢአተኛ ለሚባል ሰው፣ በደለኛ ለተባለ ሰው፣ ወንበዴ ለሆነ ሰው፣ ሰፈር ውስጥ ላስቸገራችሁ ሰው፣ ዝም ብላችሁ አስቡት። ሰፈር ውስጥ የሆነ ሰው የሆነ ወንበዴ ሰው የሆነ ጎረምሳ መግቢያና መውጫ ያሳጣችሁ፣ ስትወጡ የሚሰድባችሁ፣ የሚደበድባችሁ፣ ሞባይላችሁን የሚሰርቃችሁ፣ ቦርሳችሁን ነጥቆ የሚሮጥ፣ ቤተሰቦቻችሁን የሚደበድብባችሁ አንድ በጣም አስቸጋሪ የሆነ ጎረምሳ እሱ ኩላሊት ያስፈልገዋልና ስጡ ብትባሉ በህይወት እንዲቆይ አረ ቶሎ በወሰደው ነው የምንለው እንዴ ሊገላግለን ነው የምንለው አይደል? ብዙዎቻችን እንደዛ እናደርግ አያችሁ። ስለዚህ ምን ማንል ነበር? የማንፈለግ ነበር። ለምን ከተባለ ደካሞች ነበር፣ ኃጢአተኞች ነበር፣ በደለኞች ነበር። ስለዚህ ለኛ የሚሞት አልነበረም ነው። ለኛ ሊሞት የሚችል የለም። በዚህ ጊዜ ነው ኢየሱስ ክርስቶስ ስለኛ የሞተው። ስለዚህ ፈልጎን የመጣው ማን ነው? ኢየሱስ ነው። ሊያድነን የመጣው ማን ነው? ኢየሱስ ነው። ሌላ ማንም የለም። አራተኛ ምን ነበር ስንል ከእግዚአብሔር ቁጣ ስር ነበር። ቁጥር 9 ላይ የሚነግረን እሱ ነው። ይልቁንስ እንግዲህ አሁን በደሙ ከጸደቀን በእርሱ ከቁጣው እንድናለን ይላል። በነገራችን ላይ ይሄ ቃል አንዳንዶችን ትንሽ ያምታታ ይገኛል። እንድናለን የሚለው ቃል አዲሱ መደበኛ ትርጉም አለሽ እንዴ? አዲሱ መደበኛ ትርጉም አለሽ? ቁጥር ስንት ላይ ነው? ይሄኛው 9። ኦኬ ቁጥር 9 ላይ ምን ይላል? አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? ምንድነው የሚለው? አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? እንድናለን እኮ እያለ ነው አይደል? እንዴት አንድንም ማለት እንደ ጥያቄ ነገር ነው። የሚያደርገው ምን እያለን ነው? ልክ ክርስቶስ ኃጢአታችን ከተሸከመ በኋላ የኃጢአት ስርየትን ካገኘን በኋላ ምን ማለት ነው? ከእግዚአብሔር ቁጣ ድነናል ማለት ነው አይደል? ቁጣውን ያመጣው ምንድነው? ኃጢአት ነው። ኃጢአት ከሌለ የእግዚአብሔር ቁጣ የለም። ስለዚህ ኮዙን ክርስቶስ ኢየሱስ አጥፍቶልናል፣ አስወግዶልናል። ኮዙ ከጠፋ ውጤቱም ጠፍቷል፣ ቁጣውም ጠፍቷል። እግዚአብሔር አሁን ምን አይለንም? አይቆጣንም። ለምን? አድኖናል። ለዛ ከሆነ ቁጥር 1 ላይ ምን ብለናል? አሁን ከእግዚአብሔር ጋር ሰላም ነን ብለናል አይደል? አሁን ከእግዚአብሔር ቁጣ ስር በታች ነን እንዴ? አይደለንም። የእግዚአብሔር ቁጣ የሚነሳው ወደፊት ነው እንዴ? አይደለም። አሁን ተነስቶልናል። ለምን? ሰላም ነው። አሁን በእምነት ከጸደቀን በጌታችን በኢየሱስ ክርስቶስ ከእግዚአብሔር ጋር ሰላም ነን እና ወደፊት የሚሆን ነገር እንዳይመስላችሁ። እንድናለን ሲል ቁጣው ወደፊት የሚነሳ እንዳይመስላችሁ። አሁን ከእግዚአብሔር ቁጣ ስር በታች እንደሆንን አድርጋችሁ እንዳታስቡ። እንደሱ አይደለም። ስለዚህ በፊት ግን ምን ነበር? ከእግዚአብሔር ቁጣ ስር ነበር። ኤፌሶን ላይ እንደሚናገረው ገና ከፍጥረታችን የቁጣ ልጆች ነበር እንዳለው ማለት ነው። 5ኛ መዳን የሚያስፈልገን ነበር። ምስኪኖች ነበር። ቁጥር 10 ላይ እሱ ነው የሚናገረው። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይላል። ስለዚህ መዳን የሚያስፈልገን ሰዎች ነበር። 6ኛ ጸበኞች ነበር። ከማን ጋር? ከእግዚአብሔር ጋር።
ከእግዚአብሔር ጋር። በነገራችን ጸብን ስናስብ አንደኛው ጸብ ከምን ጋራ ነው የነበረው? ከእግዚአብሔር ጋራ ነበር፣ ወደ ላይ ነበር። ከዛ ደግሞ ጸባችን ከማን ጋራ ነው? ከሰው ጋራ ነው። ከዛ ደግሞ ጸባችን ከምን ጋራ ነበር? ከተፈጥሮ ጋራ ነው። ለምን ከተባለ አዳም ከወደቀ በኋላ እግዚአብሔር የረገመው እሱንና ምድርን ነው አይደል? ስለዚህ በልጆቹ አየን። ልጆቹ ሳይግባቡ ሲቀሩ አንዱ አንዱን ሲገድል አየን። ስለዚህ ከእግዚአብሔር ጋር ብቻ ሳይሆን ጸበኛ የነበረው የአዳም ዘር እርስ በራስ ዘመድ ከዘመድ ወንድም ከወንድሙ ጋር ጸብ ነበር፣ መገዳደል ነበር። እሱ ብቻ አይደለም፣ ከተፈጥሮ ጋር ሮሜ ምዕራፍ 8 ላይ ስንገባ እናየዋለን። ፍጥረት ለከንቱነት ተገዝቷል ነው የሚለው። በፊት ፍጥረት የሚገዛው ለማን ነበር? ለአዳም ነበር የሚገዛው፣ ግዙ ተብሎ ነበር። አሁን ፍጥረታት ለከንቱነት እየተገዙ ነው ያሉት። ስለዚህ አዳም ከእግዚአብሔር ጋር ነበር ጸበኛ የነበረው። ከዛ በኋላ ከሰው ጋር ጸበኛ ሆነ፣ እርስ በራሳችን መግባባት አቃትን። ከዛ ከተፈጥሮ ጋራም ጸበኞች ሆነን ማለት ነው፣ ጸበኞች ሆነን። ስለዚህ እዚህ ጋር ግን እየነገረን ያለው ነገር ምንድን ነው? ከእግዚአብሔር ጋር ጸበኞች እንደነበር። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት። ስለዚህ አሁን ታርቀናል ሲለን ምን እያለን ነው? በፊት ጸበኞች ነበር ነው የሚለው። ጸበኛ ያልሆነ ሰው ታረቀ ይባላል። ከታረቅሽ መጀመሪያ ጸበኛ ነበርሽ ማለት ነው። ስለዚህ አሁን ግን ምኑን ካገኘንበት? መታረቁን ባገኘንበት። ስለዚህ ከእግዚአብሔር ጋር ምን ሆነናል? ታርቀናል። ከእግዚአብሔር ጋር ስለታረኩኝ አሁን አስታራቂ አያስፈልገኝም። የሆኑ ብዙ አስታራቂያኖች አያስፈልጉንም። የሚያስታርቀኝ አሁን ሌላ አካል አያስፈልገኝም። ኦልሬዲ በክርስቶስ ኢየሱስ በጌታችን ታርቀናል። ይህ እርቅ መቼ ነው የሆነው? መስቀል ላይ ሆኗል። በሊቀ ካህኑ በመስዋዕቱ አንዴ ለሁሌ ምን አድርጎኛል? አስታርቆኛል። አንዴ ለሁሌ አስታርቆኛል። አሁን ምንድነው የሚቀጥለው ከተባለ፣ አሁን የሚቀጥለው ምልጃው ይቀጥላል ማለት ነው። የኢየሱስ ክርስቶስ ምልጃ አሁን ይቀጥላል። እርቁስ ከተባለ እርቁ አንዴ መስቀል ላይ ለሁሌ ተፈጽሟል። አንዴ ለሁሌ ተፈጽሟል። ስለዚህ አሁን ምን ብለናል? ታርቀናል። ታርቃችኋል። ከእግዚአብሔር ጋር ታርቃችኋል። ለዛ ነው አሁን አስታራቂዎች የሌሉን እኛ ማንፈልገው። ለዛ ነው ኦልሬዲ ምን ብለናል? ታርቀናል። እግዚአብሔር በልጁ ደም አጽድቆናል፣ ተቀብሎናል፣ ሰላም ነኝ ብሎናል። በቃ እነዚህ መንፈሳዊ በረከቶችን አግኝተናል። መንፈሳዊ በረከቶችን አግኝተናል። ስለዚህ ኦልሬዲ ከእግዚአብሔር ጋር ምን ብለናል? ታርቀናል። ታዲያ ከዚህ ክፍል ምንድነው የምንረዳው ስንል፣ አሁን ባየነው ክፍል የአብን ፍቅር ነው የምናየው። የአብን ፍቅር እናያለን። እንዴት ካላችሁኝ፣ እንግዲህ ደካማ ከነበርን፣ ኃጢአተኛ ከነበርን፣ የማንፈለግ ከነበርን፣ ከእግዚአብሔር ቁጣ ስር በታች ከነበርን፣ መዳን የሚያስፈልገን ሆነን ሳለ፣ ጸበኞች ሆነን ሳለ በልጁ ሞት ከታረቀን እግዚአብሔር ምንድን ነው የሚያሳየን ስንል፣ ፍቅሩን ያሳየናል። የአብን ፍቅር ነው የምናይበት። የአብን ፍቅር ነው የምናይበት። እንዴት ካላችሁኝ፣ ለምሳሌ ይሁዳ መልእክት፣ ይሁዳ ያው እንደምታውቁት አንድ ምዕራፍ ነው ያለው። ቁጥር 1 ላይ ምን ይላል? የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ነው የሚለው። ስለዚህ አብ ይወደናል። እንደዚህ ሁሉ የሆነልን ስለወደደን ነው። ሌላ ውስብስብ ነገር የለውም። አንድምታ የለውም። ሌላ ትርጓሜ የለውም። ሌላ ማብራሪያ የለውም። አብ ስለሚወድ ነው። አለቀ። ይህ ሁሉ የሆነልን፣ ይህ ሁሉ የሆነው አብ ስለወደደ ነው። ሌላ ምክንያት የለውም። ይኸውላችሁ እዚህ ጋር ጠላቶች ሳለን ነው የሚለው አይደል? ከእግዚአብሔር ጋር በልጁ ሞት ከታረቀን። የታረቅነው ከማን ጋር ነው? ከእግዚአብሔር ጋር ሲል እዚህ ጋር ማን ነው የሚያሳየው? አብን ማለት ነው። ከእግዚአብሔር ጋር በልጁ ነው የሚለው፣ በልጁ። ስለዚህ ጋር የሚገልጠው አብን ነው። በልጁ ሞት ምን ከታረቀን። ስለዚህ ልጁ ከማን ጋር አስታረቀን? ከአባቱ ጋር አስታረቀን። ልጁ ምንድን ነው? አስታራቂ ነው። አባትዮ ምንድን ነው? ታራቂ ነው። ስለዚህ እግዚአብሔር አሁን ከታረቀን ምኑን ነው የሚያሳየው? ፍቅሩን ያሳየናል። ስለወደደን ነው ልጁን የላከልን። ይሁዳም ሲጀምርልን ለዚህ ነው በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ። በነገራችን ላይ መጠበቅ ማለት ምን ማለት ነው መሰላችሁ? ምሳሌ ልንገራችሁ። ፍሪጅ ማለት ነው በሌላ አገላለጥ። የሆነ ነገር እንዳይበላሽባችሁ ፍሪጅ ታስገቡታላችሁ አይደል? እና ፍሪጅ ውስጥ ታስገቡት በዛው ስቴት እንዲቆይ ነው የሚያደርግላችሁ አይደል? ስታወጡት በዛው ስቴት እንዳይበላሽ ነው የሚያደርገው። ስለዚህ እኛስ መዳንን ያገኘን
በአብ የተወደድን እኛ መዳንን ያገኘን እኛ ለኢየሱስ ክርስቶስ ተጠብቀናል ነው የሚለው። በመንፈስ ቅዱስ አማካኝነት ተጠብቀናል፣ ፕሪዘርቭ ተደርገናል ማለት ነው። የይሁዳ መልክ ጥና ስላልሆነ እሱን ልቶ ዋናው ፖይንቴ በአብ ተወዶ ነው። አብ ምን ይለናል? ይወደኛል። አብ ይወደናል። እስቲ ለራሳችሁ ንገሩት። አብ ይወደኛል። አብ ይወደኛል። ይሄ ሁሉ ነገር የሆነው አብ ስለሚወደኝ ነው። ሌላ ሚስጥር የለውም። ሌላ ሚስጥር የለውም። አብ ይወደኛል። ስለዚህ ይሁዳ በአብ ተወደው ብቻ ነው እንጂ የሚለን በዚህ ምክንያት ተወደዳችሁ አይለንም። ለምን ከተባለ አብ የአብ መውደድ መስፈርት የለውም። ምንም ነገር አልነበረንም። ደካሞች ነበር እንዳየነው አይደል? ደካማ የሆነ ሰው ምን ይወደዳል? ኃጢአተኛ የሆነ ሰው ምን ይወደዳል? ስለዚህ በዚህ መንገድ የወደደኝ የምንልበት ነገር የለንም። ገና ደካሞች ሳለን ስለወደደን፣ ገና ኃጢአተኞች ሳለን ስለወደደን። ስለዚህ አብ ገና ኃጢአተኞች ሳለን እንወደደን። አብ ልጁን ስለ ኃጢአተኞች እንዲሞት በማድረግ ወደደን፣ ፍቅሩን ገለጸልን። ስለዚህ አብ ፍቅሩን በቃል ሳይሆን በልጁ ሞት ነው የገለጠው። እንደው ዝም ብሎ ወዳችኋል ምናምን እያለ አይደለም ፍቅሩን የገለጠልን። አብ ፍቅሩን የገለጠልን በልጁ ሞት ነው። አብ ምን ያህል ይወደኛል ካላችሁ ቀራንዮን ተመልከቱ። መልሱ እዛ ላይ ነው የምታገኙት። ሌላ ቦታ የለም መልስ። ከዛ በፊትም ሌላ ቦታ አታገኙትም። አሁንም ከቀራንዮ ውጭ ሌላ ቦታ አታገኙትም። አብ ፍቅሩን በቃል ሳይሆን በልጁ ሞት ገለጠ፣ አብራራው። ይህን ያህል ነው የምወዳችሁ አለ። አብ ያልታዘዘውን እኛን በታዘዘው ልጁ መጠን ወደደን። ኢየሱስ ክርስቶስ ፍጹም ነው የታዘዘለት። በእርሱ መጠን እኛን ወደደን ማለት ነው። አመፀኞች የነበርን እኛ በጽድቅ ያገለገለውን ልጁን ከእርሱ እኩል ወደደን፣ ወይም በእርሱ መጠን ወደደን። በእርሱ መጠን ወደደን። ሳይገባን የወደደን። ዮሐንስ 3:16 ላይ ራሱ ጌታ ሲናገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋለን ይላል። ከዚህ ጥቅስ ምንድነው የምንረዳው ስንል አብ የወደደን እንዲሁ ነው። ከዛስ አንድያ ልጁን እስኪሰጠን ድረስ ነው የወደደን። አንድያ ልጁ ማለት ምትክ የሌለውን አንድያ ልጁን በመስጠት ማለት ነው። እንደምታውቁት እግዚአብሔር ብዙ መላእክቶች አሉት። በጣም ብዙ መላእክቶች ናቸው አሉት። በቁጥር የማይታወቁ በጣም ብዙ መላእክቶች አሉ። ከነዛ መላእክቶች አንዱን ሰዶ ቢሆን ኑሮ የእግዚአብሔር ፍቅር አይባልም ነበር። አይገርምም? ምክንያቱም አንድ መልአክ ነው። ሚሊየንስ ከዛ በላይ የሆነ መላእክቶች አሉት። አይገርምም? ግን ምትክ የሌለውን አንድያ ልጁን ለሞት ለዛውም ለመስቀል ሞት አሳልፎ ላንተና ላንቺ ኃጢአተኞች ለነበርን ለኛ ሰጠ። ስለዚህ ምን ያሳያል? የእግዚአብሔርን ፍቅር ያሳያል። የአብን ፍቅር ያሳያል። ስለዚህ ኢየሱስ የመጣው ለኃጢአተኞች ስለሆነ የአብን ፍቅር እንረዳበታለን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለዚህ ኢየሱስ ሲመጣ የመጣው ለማን ነው? ለኃጢአተኞች ነው። የሞተው ለማን ነው? ለኃጢአተኞች ነው። በዛ ሁኔታ ውስጥ እያለን ነበር የሚወደን። በዛ ሁኔታ ውስጥ እያለን ነበር የሚወደን። የሆነ ከኃጢአታችን ወጥተን አይደለም የወደደን፣ እስከነ ኃጢአታችን በነበርንበት ጊዜ ነው የወደደን። አሁን ብዙ ሰው የሚሳሳተው በተለይ የሃይማኖቱ ዓለም ያልገባው ነገር ይሄ ነው። የሃይማኖቱ ዓለም ሸክሙን አራግፎ የሆነ ሰው ጋራ የሆነ ከሌ ጋራ ሸክሙን አራግፎ ነው ወደ እግዚአብሔር መምጣት የሚፈልገው። እንዲማውኜ እግዚአብሔር አይቀበለኝም ነው የሚለው እና መቼም ሸክሙን ሳያራግፍ ይሞታል ማለት ነው። እግዚአብሔር ምንድን ነው የሚለው? ጌታ ኢየሱስ ምንድን ያለው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ሸክም ኃጢአት ነው። ስለዚህ ሸክም ያከበደ ካለ አሁን የመልእክት የምትሰማ
ኃጢአት ያደከመሽ ካለሽ ይህን መልእክት ምሰሚ ቀጥታ ወደ ኢየሱስ ነኝ። በቃ እሱ ነው የሚያሳርፈው። የመጣው እኛን ከኃጢአት ባርነት ነፃ ለማውጣት ነው። ስለዚህ እስከነ ኃጢአት ጌታ ይወድሃል። ወደ እሱ ብትመጣ ከኃጢአት እስራት ይፈታል። ስለዚህ አብ ለእኛ ያለው ፍቅር ገና ኃጢአተኞች ሳለን ነው የተገለጠው። አብ ወልድ በሚወድበት መጠን ይወደናል። ዮሐንስ 17 ቁጥር 22 ላይ የሚናገረው ነገር እሱ ነው። ዓለም አንተ እንደላከኝ በወደድከኝም መጠን እነሱ እንደወደድካቸው ያውቃል። ከዛ 26 ላይ ደግሞ እኔም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምን አስታወቅኳቸው በማለት ይናገራል። እኔን የወደድክባትን ፍቅር አብ ወልድን ምን ያህል ነው የሚወደው መገመት እንችላለን። በዛ ፍቅር ነው እኛን ኃጢአተኞችን አብ የወደደን ማለት ነው። ለምን ከተባለ እግዚአብሔር ፍቅር ነው። የተለያየ የፍቅር ዲፓርትመንት የለውም። አንድ ፍቅር ነው ያለው፣ ራሱ ፍቅር ነው። ስለዚህ ልጁን በሚወድበት ፍቅር እኛን ይወደናል ማለት ነው። እኛን ይወደናል። ከተወደድክ ደግሞ ከኃጢአት እስራት ደግሞ ምን ያደርጋል? ይፈታል ማለት ነው። ይፈታል። ስለዚህ ያ ፍቅር ምን ሆኖልናል? ፈሶልናል። ያ ፍቅር ምን አድርጎናል? ልጁ አድርጎናል። አንደኛ ዮሐንስ 3:1 ላይ እንደምታዩት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ልጅ የሆነው ምክንያት ምንድነው ከተባለ አብ ስለሚወድ ነው። ሌላ ምንም ነገር የለው። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። 4 ነጥብ። እንዲሁም ነን። እሺ አብ ይወደናል ብለናል። ወልድም ይወደናል። በነገራችሁ ላይ ወልድም ይወዳችኋል። እንዴት ከተባለ ሮሜ 5:10 ላይ የሚነግረን ነገር እሱ ነው። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። ስለዚህ ልጁ ምን ሆኖልናል? ሙቶልናል። ልጁ የሞተልን ደግሞ ስለሚወደን ነው አይደል? ሌላ ምክንያት የለውም። ልጁ የሞተልን ለመስቀል ሞት የታዘዘው እኮ ስለሚወደን ነው። ይህንን ራሱ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 9 ጀምሮ እንደዚህ ይላል፣ አብ እንደወደደኝ ተመልከቱ፣ እኔም ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ እንደወደድኳችሁ እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ነፍሱን ስለ ወዳጆቹ ከመስጠት ይልቅ። አይገርማችሁ? ጠላቶቹ እኮ ነበር፣ ግን ምን ብሎ ነው የሚጠራን? ወዳጆች ብሎ ነው የሚጠራን። ወዳጆች ብሎ ነው የሚጠራን። ስለዚህ ለእኛ ምን አድርጓል? ነፍሱን አሳልፎ ሰጥቷል። ስለዚህ ከዚህ የሚበልጥ ፍቅር አለ እንዴ? የለም። ስለዚህ ወልድ ስለሚወድሽ ነፍሱን አሳልፎ ሰጥቷል ማለት ነው። መንፈስ ቅዱስስ ምንድን ነው የሚያደርገው በዚህ ፍቅር ውስጥ ከተባለ፣ መንፈስ ቅዱስ ደግሞ ከዚህ ፍቅር ጋር ያጣምረናል። ይህ ነው ሮሜ ምዕራፍ 5 አሁን እያየን ያለው ክፍል ላይ ቁጥር 5 ላይ ነው የሚነግረን፣ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ስለዚህ ይህን ፍቅር በልባችን ውስጥ እንዲፈስ ያደረገው ማን ነው ከተባለ መንፈስ ቅዱስ ነው። ይህን የእግዚአብሔርን ፍቅር እንድንቀበል ያደረገን ማን ነው? መንፈስ ቅዱስ ነው። ስለዚህ ያጣመረን ከእግዚአብሔር ፍቅር ጋር ከራሱ ፍቅር ጋር ያጣመረን በመንፈሱ በኩል ነው። አያችሁ? ስለዚህ ሰውን ራሱ እንድንወድ የሚያደርገን ማን ነው? መንፈስ ቅዱስ ነው። ለምን ከተባለ ፍቅር የመንፈስ ፍሬ ስለሆነ ገላትያ 5:22 ላይ እንደሚናገረው። ይሄ ብቻ አይደለም፣ እግዚአብሔርን ራሱ እንድንወድ የሚያደርገን መንፈስ ቅዱስ ነው። ያዕቆብ 4:4 ላይ እንደዚህ ይላል፣ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን ይላል። ተመልከቱ፣ ዓለምን ምን ማድረግ? መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ ተመልከቱ፣ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆነዋል። እሺ፣ ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ
በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን ይላል። አያችሁ፣ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ስለዚህ መንፈስ ቅዱስ ምን ያደርጋል? እግዚአብሔር እንድንወድ የሚያደርገው እሱ ነው። ዓለምን የምንወድ ከሆነ የእግዚአብሔር ፍቅር በእናንተ የለም ይለናል አይደል ዮሐንስ? የአባት ፍቅር በእናንተ የለም። ለምንድን ነው የሌለው? መንፈሱ ስለሌለ ነው። አያችሁ፣ መንፈሱ ምንድን ነው የሚያደርገው? እግዚአብሔር እንድንወድ ነው የሚያደርገን። እግዚአብሔር እንድንወድ ነው የሚያደርገን። ስለዚህ የተቀበልነው መንፈስ ቅዱስ ከዚህ ፍቅር ጋር ያጣምረናል፣ ያገናኘናል። የእግዚአብሔርን ፍቅር እንድንቀበል ያደርገናል። ከዛ ደግሞ ሰዎችን እንድንወድ ያደርገናል። ከዛስ እግዚአብሔርንም እንድንወደው ያደርገናል። መንፈስ ቅዱስ በሕይወታችን ውስጥ እንደዚህ ነው የሚሰራው። ያጣምረዋል፣ ያጣምራል። ከዛ ከቁጥር 12 እስከ 20 ድረስ የምናገኘው ሞት በአዳም ሕይወት በኢየሱስ መሆኑን ነው። ሞት በአዳም ሕይወት ደግሞ በኢየሱስ መሆኑን እናያለን ማለት ነው። ከቁጥር 12 እስከ 20 ድረስ እዚህ ጋር እንግዲህ ሐዋርያው ጳውሎስ በንጽጽር ያስቀምጥልናል። በአዳም የመጣውን መዘዝ፣ በኢየሱስ ደግሞ ያገኘነውን ሕይወት ይነግረናል። ግን ከዛ በፊት ሁለቱን የሚያመሳስላቸውን ነገር ይነግረናል። አዳምና ኢየሱስን ምንድን ነው የሚያመሳስላቸው ስንል ሁለቱም ሰውን ይወክላሉ። ከአዳምና ከኢየሱስ ውጭ ሌላ ሰውን ሊወክል የሚችል ውክልና ያለው አካል የለም። ለምን? ሁለተኛው አዳም ኢየሱስ ስለሆነ። እንደምታውቁት መጽሐፍ ቅዱሳችን ሁለተኛ አዳም እንጂ ሁለተኛ ሔዋን የለውም። ሁለተኛ ሔዋን የለውም። ያለው ሁለተኛ አዳም ነው። ሁለተኛ አዳም ነው እንጂ ያለው ሁለተኛ ሔዋን የለው መጽሐፋችን። ስለዚህ ከሁለቱ ውጪ መጽሐፍ ሌላ ነገር አያውቅም። ፊተኛው አዳም እና ኋለኛው አዳም። ስለዚህ ሁለቱን የሚያመሳስላቸው የሰው ውክልና አላቸው። ኃጢአተኛ ከሆንክ በአዳም ውስጥ ነህ፣ ጻድቅ ከሆንክ በክርስቶስ ውስጥ ነህ። ስለዚህ ያንተ ሞትና ያንተ ሕይወት ካንተ የተነሳ የተገኘ ሳይሆን ከወከሉ አካላቶች የተነሳ ያገኘው መሆኑን መረዳት አለብን። ሮሜ 5:17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ ይላል። ስለዚህ እነዚህን ነው አሁን ውክልና ያላቸው። አንዱ ይላል አንዱ የምን የሞት የጨለማ የኃጢአት የኩነኔ፣ አንዱ የምን የጽድቅ የሕይወት የጸጋ ውክልና ያለው ሌላ የለም። በጨለማው ዓለም ላይ አንዱ ነው ያለው፣ ሌላ የለም። በሕይወቱ ወይም ደግሞ በጸጋው ዓለም ላይ ደግሞ አንድ ነው ያለው፣ ሌላ የለም። ስለዚህ አንተ በየትኛው ነህ ነው ቁም ነገሩ። አንዳንድ ሰው አለ ከሁለቱም ውጪ ለመሆን የሚፈልግ እንደዛ የሚባል ነገር ሶስተኛ ፓርቲ የለም። ሶስተኛ ወገን የሚባል እዚህ ጋር የለም። ወይም በአንዱ ነው በአዳም ወይም በአንዱ በኢየሱስ በኩል ላይ ያለው። ስለዚህ ሁለቱም የሚያመሳስላቸው ነገር ምንድነው ስንል ውክልና ስላላቸው ነው። እንደዚህ ማለት ነው። ኢን አዳም ኢን ክራይስት። ስለዚህ የአዳም ጨለማ፣ ሞት፣ ጉስቁልና፣ ኃጢአት፣ በደል፣ ፍርድ፣ ኩነኔ፣ ቁጣ፣ የእግዚአብሔር ቁጣ ምናምን የምንለው ነገር እዚህ ውስጥ ነው ያለው። ስለዚህ እዚህ ውስጥ እስካለህ ድረስ እነዚህ ሁሉ ልትካፈል ግዴታ ነው ብራዘር። ምንም ማድረግ አይቻልም። ከዚህ ወደዚህ ምንመጣው በምንድን ነው? በእምነት በኩል እንመጣለን። ቅድም እንዳየነው ወደዚህ ወደ ቆምንበት ጸጋ በእምነት ነው የሚለው። ስለዚህ ስናምን ክርስቶስን ወደ እሱ እንገባለን፣ ኢን ክራይስት እንሆናለን። እዚህ ጋር ምን አለ? ብርሃን አለ፣ ሕይወት አለ፣ ጽድቅ አለ፣ ጸጋ አለ፣ ሕይወት አለ፣ የበዛ ለዛው። ስለዚህ ከሁለቱ ውጪ ሌላ የለም፣ ሌላ የለም። እና እሱን ነው ማወቅ ያለብን። ኢን ቢትዊን የሚባል ነገር የለም። ስለዚህ ሁለቱ ውክልና አላቸው ማለት ነው። እኛን ሪፕሬዘንት ሊያደርጉ የሚችሉት ሁለቱ ናቸው። ስለዚህ ከሁለቱ አንዱን መምረጥ አለብን ማለት ነው። መምረጥ አለብን። መጽሐፍ የሚነግረን እሱን ነው። ስለዚህ አዳምና ኢየሱስን በተመለከተ ምንድነው የሚነግረን ስንል በአዳም ምክንያት ኃጢአት ወደ ዓለም ገባ። ይህን ይነግረናል። እንደምታውቁት የሮሜ ምዕራፍ 5 ቁጥር 12 ላይ በጣም አጫቃጫቂ ቨርስ ነው። በተለይ በስነ መለኮቱ ዓለም ላይ
ትልቅ የሚያጨቃጭቅ ቨርስ ነው። በተለይ ኦሪጂናል ሲን የሚባለው ኮንሰፕት የመጣው በዚህ ጥቅስ መሰረት ነውና አውጉስቲን ይህን ክፍል ሲያነበው ተሳስቶ ነው ኦሪጂናል ሲን የሚለውን ኮንሰፕት ያመጣው የሚል ሐሳብ አለ። ምንድነው? እኛ ከአዳም ጋር በልተናል ወይ ያንን ፍሬ ወይንስ አልበላንም የሚል ጭቅጭቅ አለ ማለት ነው። እና እዛ ጭቅጭቅ ውስጥ እኔ መግባት አልፈልግም። አሁን በልቻለሁ ካላችሁ እንግዲህ መልካም ማዕድ፣ አልበላሁም ካላችሁ መልካም ጾም ይሆንላችሁ። ግን አንድ ነገር አውቃለሁ፣ በአዳም ምክንያት ምን ገብቷል ነው የሚለው? ኃጢአት ገብቷል። አንዳንድ ነገሮችን በጣም ፊሎሶፋይዝ ስናደርጋቸው እንስታለንና የሆነ የልዩነት ነጥቦች ይሆናል። አሁን በልተናል አልበላንም ምንም መጽሐፉ እንደዛ አይልም። በነገራችን ላይ አብረኑ በልተናል አይልም፣ አልበላንም አይልም። ስለዚህ እንደዚህ አይነት ጭቅጭቅ ውስጥ ብዙ አስፈላጊ ነው ብዬ አላምንም። በቃ የሚነግረን ነገር አለ። አንድ ነገር በሱ ምክንያት ኃጢአት ወደ ዓለም ገብቷል ነው። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ምን አለ ገባ። ከዛስ በኃጢአት ምን ገብቷል? ሞት ገብቷል ነው። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ምን አደረገ? ደረሰ። ስለዚህ አዳም ኃጢአትን ፈጸመ። ስለዚህ እግዚአብሔር ፈረደበት። ስለዚህ እኛ ከአዳም ስለተወለድን ያንን ፍርድ ይዘን ተወለድን። አጭርና ግልጽ ይሄ ነው፣ ሌላ ነገር የለው። ስለዚህ ኃጢአትን ተከትሎ ምን መጣ? ሞት ገባ አይደል? በቃ ይሄን በበላ ጊዜ ትሞታለህ ተብሏል። ሞት ገባ ማለት ነው። ስለዚህ እኛ ከሱ ስለተወለድን እሱ ደግሞ ምናችን ነው ብለናል? ወኪላችን ነበር። ስለዚህ ያን ሞት ተሸካሚ ሆነን ተወለድን ማለት ነው። ከዚህ ውጪ ሌላ ነገር የለውም። ስለዚህ ሕጉ በሌለበት ጊዜ ኃጢአት ነበር። ነገር ግን ኃጢአቱ ምን አይልም? አይቆጠርም አይደል? በአዳም ጊዜ እስከ ሙሴ ባለው ታይሚንግ ውስጥ ሕግ አልነበረም። ስለዚህ ሕግ በሌለበት ኃጢአቱ አይቆጠርም። ግን ኃጢአት ነበር ወይስ አይደለም? ነበር። ኃጢአት ነበር፣ ግን ኃጢአቱ አይቆጠርም። ቁጥር 13 ላይ የሚነግረን እኮ እሱን ነው። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና ነበር። ነገር ግን ሕግ በሌለበት ጊዜ ኃጢአት ግን ምን አይልም? አይቆጠርም። ስለዚህ ኃጢአት ነበር፣ ግን ኃጢአት ምን አይልም? አይቆጠርም። ለምን? ቅድም እንዳልኳችሁ ሕጉ ስለሌለ በዚህ ኃጢአት ሰርታል ተብለ አትኮነንም ነበር፣ ግን ኃጢአት ነበር። ስለዚህ እንደ አዳም ኃጢአት ባልሰሩት ላይ ምን ነገሰ? ሞት ነገሰ። ለዛ ነው ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ የሚለን እሱን ነው። ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ በማለት ይነግረናል። ለምን? ኃጢአት ስለነበር፣ በዛ ኃጢአት ምክንያት ሞት ስለነበር ነው። ከሙሴስ በኋላ እስከተባለ ሕግ ስለመጣ የሚቆጠር ኃጢአት ደግሞ በዛ ማለት ነው። ሕጉ የመጣው ለዛ ስለሆነ ኃጢአትን ለማብዛት ስለሆነ የመጣው ወደ ጸጋው ግን ስንመጣ ጸጋው በአዳም ካገኘነው በደል በክርስቶስ ኢየሱስ ያገኘነው ሕይወት በለጠ ነው። የኢየሱስ ይበልጣል። ከፊተኛው አዳም የኋለኛው አዳም ያመጣው በረከት ይበልጣል ይለናል። ጸጋው ከበደሉ ይበልጣል። ቁጥር 15 ላይ የሚነግረን እሱ ነው። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞቷልና። ምን ብሏል? ሞቷል። ቅድም ያልካችሁ ይሄ ነው። አዳም ተሳሳተ፣ ተፈረደበት። ስለዚህ ከሱ ስንወለድ እኛ ምን ሆነን? ሟቾች ሆነን ወጣን ማለት ነው ከአዳም። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታው ከዚያ ይልቅ ለብዙዎች ምን አደረገ? በዛ። ስለዚህ በአንድ ሰው በደል ብዙዎች እንደሞቱት ሁሉ በአንዱ በኢየሱስ በኩል ደግሞ ብዙዎች ጸጋ በስቶላቸዋል ማለት ነው። ጸጋ በስቶላቸዋል ወይም በስቶልናል። ስለዚህ ሁለቱን በዚህ ንጽጽር ማየት እንችላለን። ስለዚህ በአዳም ምን ነበር? ኃጢአትና ሞት ነበር የገባው። በክርስቶስ ደግሞ ምን ገባ? ጸጋና ሕይወት ገባ ማለት ነው። ጸጋና ሕይወት ገባ። ሌላ የሚገባበት መንገድ የለውም። ኃጢአትን ብትለው ጽድቅን ብትለው የሚገባበት ሌላ መንገድ የለውም። ኃጢአትና ሞት በአንዱ ነው የገባው በአዳም በኩል፣ ጸጋና ሕይወት ደግሞ የገባው በክርስቶስ በኩል። ሌላ ነገር የለም። ሌላ መግቢያ መንገድ የለም። ስለዚህ አሁን በየትኛው በኩል የገባውን ነው የምትፈልገው ነው? በአዳም በኩል የገባውን ኃጢአትና ሞት ነው የምትፈልገው ወይንስ በክርስቶስ በኩል የገባውን ጸጋና ሕይወት ነው የምትፈልገው? የትኛው ይሻላል?
የትኛው ይሻላል? ምርጫው ያንተ ነው። ስለዚህ የኢየሱስ ይበልጣል ስንል ሌላው ፍርድ በኃጢአት ምክንያት መጣ፣ ስጦታው ግን መተላለፉን ተከትሎ ጽድቅን አመጣ። ይሄ ነው በጣም የሚገርመው ነገር። ተመልከቱ፣ ያኛው ፍርዱ በኃጢአት ምክንያት ነበር የመጣው። ስጦታው ስንል መተላለፉን ተከትሎ ነው ጽድቅን ያመጣው ነው። ቁጥር 16 ላይ የሚነግረን እሱ ነው። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ተመልከቱ፣ እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን በብዙ በደል ለማጽደቅ መጣ ይላል። ምን እያለን ነው? ስጦታው ማለት ጽድቁ የመጣው መተላለፍን ተከትሎ ነው። ልክ እንደዛኛው አይደለም። ያኛው ምንድን ነው ያመጣው? ሞትን ነው ያመጣው። እኛ ይኸውላችሁ ሁላችንም በዛ ውስጥ ነበር። ኃጢአተኞች በደለኞች ሆነናል። ለምን? ኃጢአትንም ሰርተናል፣ ሞትንም ተሸካሚዎች ሆነን ተወልደናል አይደል? ስለዚህ ምን ነበር የሚገባን ከተባለ የዘላለም ሞት ነበር የሚገባን። ኦልሬዲ ተላልፈናልና። ግን አይደለም፣ ሳንሰራ መልካም ነገር ሳናደርግ ጽድቅን ሳንፈጽም ግን የእግዚአብሔር ስጦታ መተላለፉን ተከትሎ ፍርድን አይደለም ያመጣው፣ ጽድቅን ያመጣው። ይሄ እኮ ነው በቃ የሃይማኖቱ ዓለም ግራ ያጋባው። ሊቀበለን ያልቻለው ነገር ይሄ ነው። ሊቀበለን ያልቻለው ነገር ይሄ ነው። መተላለፍን ተከትሎ እንዴት ጽድቅ ይመጣል? መጣ። ስጦታው በላጭ ያስባለው ነገር ይሄ ነው። ከአዳም በላጭ ያስባለው የተለየ ያስባለው ነገር ይሄ ነው። ስለዚህ ሞት በአዳም ነገሰ፣ ሕይወት በኢየሱስ ነገሰ። ሕይወት በኢየሱስ ነገሰ። ቁጥር 17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። እሺ እሰማለሁ። አበደም ድምጼ እኔ ጋር ኔትወርክ ያሳያል። እሰማለሁ። ሜላይ አለው አለክ ሜላ ሜላ እሺ። ስለዚህ እሺ ዘግይቶ ነው የሚመጣው። ስለዚህ የኢየሱስ ይበልጣል ስንል በአንዱ ኢየሱስ ክርስቶስ በሰራው የጽድቅ ስራ ሕይወትን የሚሰጥ ጽድቅ ተገኘ ማለት ነው። ሕይወትን የሚሰጥ ጽድቅ ተገኘ። ሮሜ 5:18 ላይ የሚነግረን እሱ ነው። እንግዲህ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንዱ ጽድቅ ምክንያት ስጦታው ሕይወትን አሁን ተቋረጠ። ሕይወትን የሚሰጥ ጽድቅን አገኘን ማለት ነው። ተቋረጥኩ ነበር። ቤተሰብ ታፕ አድርጉ እሺ ፕሌስ። በጌታ ፍቅር ሁላችሁም ታፕ አድርጉ። የሰማችሁ እስቲ ሜል ላይ ያወራ ትንሽ ተቆራረጠ። ሁሉ እሺ አሁንስ እሰማለሁ። አለ የሉ አለክ ሜል ላይ አለክ። አሁን ትሰማለህ። አሁን አለ። ሁላችሁም ታፕ አድርጉ ፕሌስ። ችግር የለውም። እሺ እንሰማ ከሆነ ልቀጥል። ስለዚህ በአንዱ ምክንያት ኃጢአተኞች እንደሆንን ሁሉ በኢየሱስ መታዘዝ ደግሞ ምን ሆነን? ጻድቃን ሆነን ማለት ነው። ጻድቃን ሆነን። ስለዚህ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ምን ሆነዋል? ጻድቃን ሆነዋል ማለት ነው። ጻድቃን ሆነዋል ማለት ነው። ይህን በፒክቸር አድርገን ስናሳይ
በዚህ አይነት መንገድ ማየት እንችላለን። እዚህ ጋር አዳም አለ። እንግዲህ አዳም ኃጢአትን ፈጸመ፣ ሞት ወደሱ መጣ። ሞት አይደል? ስለዚህ እኛ እርሱ ስለነበር ወደኛ ምን መጣ ማለት ነው? ሞቱ መጣ። ኃጢአትን የማድረግ አቅሙ መጣ። ኃጢአትን ለማድረግ ብርታቱን አገኘን። ቀደም እንዳልኳችሁ እርስ በራስ መጣላት ጀመር። እነዚህ ነገሮች ሁሉ ከሱ ስለተወለደን የመጡ ነገሮች ናቸው። ከዛ ኢየሱስ ምን አደረገ ከተባለ ኢየሱስ ደግሞ ከሱ ያገኘናቸውን ነገሮች ጠቅላላ እሱ ወሰደው ማለት ነው። ሌላ ነገር እኮ አይደለም። ሁለተኛው አዳም ነው። ሁለት አዳሞች ናቸው ያሉት አይደል? ስለዚህ እኛ ከዚህኛው አዳም ወሰድን። ሁለተኛው አዳም ደግሞ የፊተኛው አዳም የሰጠንን ጠቅላላ ወሰደው። ከዛስ የሱ የሆነውን ጽድቅ ሰጠን፣ ህይወትን ሰጠን። ይሄ ነው በቃ ባጭሩ ይሄን ይመስላል። ሮሜ 5 ላይ ጠቅላላ መጽሐፍ ቅዱሱ ይሄ ነው፣ ሌላ ነገር የለውም። ጠቅላላ መጽሐፍ ቅዱሱ ሲጨመቅ በፒክቸር ስናደርገው ይሄ ነው። አዳም ወደቀ፣ ሞት ምናምን የሚባሉ ነገሮች በቃ እነዚህ መጥፎ የምትሏቸው ነገሮች ሁሉ አገኙት። ከሱ እኛ ስንወለድ ደግሞ ያንን ይዘን ተወለድን። ስለዚህ ኢየሱስ የፊተኛው አዳም የሰጠንን እሱ ወሰደልን። ከዛስ ያንን መስቀል ላይ ለአንዴና ለመጨረሻ ጊዜ ገሎ ጨርሶ የእርሱ የሆነው ነገር ሁሉ ለእኛ ሰጠን። ስለዚህ አሁን እኛ የዚህኛው አይደለም የሚቆጠርልን፣ የዚህኛው ነው የሚቆጠርልን። ከዚህኛው ጋር አሁን አንተዋወቅም፣ ከዚህኛው ጋር ነው የምንተዋወቀው። አሁን በእኛ ውስጥ የሚቀሰቀስ አዳም የለም፣ የሞት አዳም ነው ያለው፣ ትንሣኤ የሌለው። አሁን እኛ የምንኖረው በማን ነው? በዚህኛው ነው የምንኖረው። ስለዚህ ከዚህኛው ጋር ቻው ቻው ተባብለናል፣ ከዚህኛው ጋር ተስማምተናል። ስለዚህ በኢየሱስ ክርስቶስ በኩል ያሉ በሕይወት ይነግሳሉ ማለት ነው። በሕይወት ይነግሳሉ። ቁጥር 20 እና 21 ላይ የሚነግረን እሱ ነው። ሕግ የተሰጠው በደል እንዲበዛ ስለነበር አሁን በጸጋው ጽድቅ በሕይወታችን ውስጥ እንዲበዛ ሆነ ማለት ነው። በደል እንዲበዛ ሕግ ጭምር ገባ። አያችሁ፣ በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ስለዚህ በሕግ ምክንያት የበዛውን ኃጢአት ለማስወገድ ጸጋ ከመጠን ይልቅ በዛለን። ኃጢአት በሞት ሲነግስ ጸጋ ደግሞ በሕይወታችን ላይ በጽድቅ ነገሰ ማለት ነው። ነገሰ። ስለዚህ በሁለተኛው አዳም ነን ያለ ነው፣ በፊተኛው አዳም አይደለንም። እሱ ደግሞ እንዴት ነው ያስወገደው የሚለውን ሮሜ ምዕራፍ 6 ላይ ስንመጣ ለኃጢአት መሞት ምንድን ነው የሚለውን እናያለን። የጌታ ጸጋና ሰላም ይብዛላችሁ።